አርእስተ ዜና ልጆች ከወላጆቻቸው ጋር በቂ ጊዜ ያለማሳለፋቸው ለስነ ልቦና ችግር እንደሚያጋልጣቸው የዘርፉ ባለሙያ ገለጹ። የቅድስት ቤተክርስቲያን የ10 ዓመት መሪ ዕቅድ ለመተግበር ከመቼውም ጊዜ በላይ መዘጋጀታቸውን የየአህጉረ ስብከት ስራ አስኪያጆች ተናገሩ። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብሬያችሁ ቆይታ ማድርገው ኤልሳቤት ቤተነኝ። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። የግዕዝ ቋንቋ የታሪክ የፍልስፍና እንዲሁም የአንድ ሀገር ማህበረሰብ የትላንት ስልጣኔ በመግለጽ ረገድ ከፍተኛ ሚና እንዳለው የዘርፉ ባለሙያ አስታወቁ። ዓለም አቀፍ ዩኒቨርሲቲዎችና ምሁራንም በስርዓተ ትምህርታቸውና በጥናትና ምርምሮቻቸው አካተው እየሰሩበት በመሆኑ ለዚህ አንድ ማሳያ እንደሆነ ተገልጿል። ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አሰናድቷል። ትናንት መላ ኢትዮጵያውያን ሀገራዊ መግባቢያ ቋንቋቸው የነበረው ግዕዝ በትምህርት ደረጃም እስከ ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት ድረስ በስፋት ይሰጥ እንደነበረም በአዲስ አበባ ዩኒቨርሲቲና በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የግዕዝ ቋንቋ መምህር የሆኑት ዶክተር ዘላለም መሰረት ያብራራሉ። እስከ 12ኛው ክፍለ ዘመን ወይም እስከ 14ኛው ምዕተ ዓመት ከ12 እስከ 13 ባለው ነው የሚባል እስከዛ ጊዜ ድረስ በትክክል የመላ ኢትዮጵያውያን የጋራ መግባቢያ ቋንቋ ነበረ። በንጉሠ ነገሥቱ ጊዜ አሁን ለምሳሌ የግዕዝ ትምህርት 14 የሰዓት ዋጋ ነበረው። 14 ክሬዲት አወር ማለት ነው። ከዛ በደርግ ጊዜ ደግሞ 6 ነው። አሁን ደግሞ ጠፋና 3 ነው። 4 ነበር 3 ሆኗልና ያደር እየቀነሰ ማለት ይሄ እየጠፋ ነው ሄዶና ይሄ አልታሰበበትም። የታሪክ የፍልስፍና እንዲሁም ሌሎች የአንድ ሀገር ማህበረሰብ የትናንት ስልጣኔን በመግለጽ ረገድ ከፍተኛ ሚና እንዳለውም ዶክተር ዘላለም ያስረዳሉ። ብሉይ ቋንቋ ኢትዮጵያ የምትታወቅበት የምትደነቅበት ብሉይ ቋንቋችን ግዕዝ ነው። በጽፈት ያው ሆኖ ዓለምንም እያስደነቀ ያለው ቋንቋ እሱ ነውና ይሄ መከበሪያችን ነው። ፋይዳው የላቀ ነው። ክብር አለው። ታሪክን ያሳያል። ባህልን ትውፊትን ያሳያል። የማህበረሰቡን ጥንታዊነት ያመለክታል። በአጠቃላይ የቅርስ ባለቤት፣ የባህል ባለቤት፣ የሃይማኖት ባለቤት፣ የቋንቋ ባለቤት ሁሉም ነገር አሟልቶ የያዘ ማህበረሰብ መሆኑ በዛ ነው የሚታወቀው። እንዲያውም ይሄ ታሪክ የሌላቸው ናቸው አሁን እየጎዱ ያሉት። እንደዚህ ያለ ብሉይ ቋንቋ የሌላቸው እንደዚህ ያለ ብሉይ ባህል ትውፊት የሌላቸው ሀገሮች በገንዘብ አሁን አድገው እነሱ ናቸው ተጽዕኖ እያደረሱ ያሉት እንጂ ብሉይ ቋንቋ እጅግ የሚያስከብር ትልቅ ፋይዳ ያለው ነገር ነው። ይህም በመሆኑ በዓለም አቀፍ ዩኒቨርሲቲዎችና ምሁራን ዘንድም ትኩረት ተሰጥቶት የተለያዩ ጥናትና ምርምሮች እንደሚደረግበትም ዶክተር አስረድተዋል። አሁን የዓለም የቋንቋ ጠበብት እና የታሪክ ሊቃውንት ግዕዝን የሚያጠኑት ለኛ ብለው አይደለም፣ ለራሳቸው ብለው ነው። ታሪክ ስላለው ነው። ቋንቋ ሃይማኖት የለውም ያሉት ዶክተር ዘላለም መሰረት ሀገርና ቤተክርስቲያን እንዲሁም በዚህ ዘርፍ የሚመለከታቸው ምሁራን ትኩረት ሰጥተው ሊሰሩበት እንደሚገባም አሳስበዋል። ቋንቋ ሃይማኖት የለውም። ቋንቋና ሃይማኖት የሚገናኙት እንደ ቅርጽ ነው፣ መግለጫ ነው። የሃይማኖቱ መግለጫ፣ ማሳወቂያ፣ መተርጎሚያ፣ ማስተርጎሚያ መሳሪያ እንጂ ይሄ ቋንቋ ለዚህ ሃይማኖት፣ ይሄ ሃይማኖት ለዚህ ቋንቋ ተብሎ የተወሰነ ነገር የለም። ለተሰጠው ስልጠና ተፈጻሚነት ክትትል እንደሚያደርግ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ገለጹ። ስራ አስኪያጁ ይህንን የገለጹት ሀገረ ስብከቱ በመልካም አስተዳደርና በሌሎች ልዩ ልዩ ርዕሰ ጉዳዮች ላይ ያተኮረ ስልጠና መስጠቱን ተከትሎ ነው። ሀብቴ ብርሃኑ የአዲስ አበባ ሀገረ ስብከት ከመስከረም 26 ቀን ጀምሮ እስከ ጥቅምት 1 ቀን 2018 ዓ.ም ድረስ የክፍላተ ከተማ እንዲሁም የገዳማትና አድባራት የሥራ ኃላፊዎችና ሰራተኞች በተገኙበት በምሁራን የታገዘ ስልጠናውን ሰጥቷል። የስልጠናው ዋና ትኩረቱም በመልካም አስተዳደርና በሌሎች ርዕሰ ጉዳዮች ላይ ያተኮረ መሆኑን ከሀገረ ስብከቱ ዋና ስራ አስኪያጅ መልአከ ምሕረት አባ ገብረ መድኅን ንጉሴ ጋር ባደረግነው ቆይታ ለመረዳት ችለናል። የሀገረ ስብከቱ ስራ አስኪያጅ እንደነገሩን ከሆነ የሚነሱትን የመልካም አስተዳደር ችግሮች ለመቅረፍ ምቹ መደላድልን የፈጠረ ስልጠና መሰጠቱን ነግረውናል። በመልካም አስተዳደርና ችግር አፈታት ዙሪያ የመሬት አጠቃቀምና ውል አሰጣጥ ዙሪያ ከቅጥር እድገት ዝውውር ጋርም ተያይዞ እዛ ላይም በጣም ሰፊ ስራ ሰርተዋል። ዘመናዊ የሂሳብ አሰራር ወጥነት ያለው ስራ ለመስራት ግንዛቤ ስልጠና አስፈላጊ ሆኖ ተወስዷል። የገንዘብ ንብረት አጠቃቀም አያያዝ፣ በሰው ሀብት አጠቃቀምና ተልእኮን
በሚመለከቱ ጉዳዮች ሰፊ ጥልቀት ያለው ስልጠና ተዘጋጅቷል። ይሄ አገልጋዮችን ለማንቃት ነው። ለመልካም አስተዳደርም ጤናማ ምቹ መደላድሎችን ስለሚፈጥር ይሄንን ስልጠና ሀገረ ስብከቱ በአስተዳደር ጉባኤ ወስኖ ስልጠና መሰጠት አለበት በሚል ታምኖበት ነው የተካሄደው። ወደ ታች እርከን በመውረድ ስልጠና ተግባራዊ እንደሚደረግ ዋና ስራ አስኪያጁ ጨምረው አንስተዋል። እስካሁን የት ነበርን የሚያሰኙ ስልጠናዎች በመሰጠታቸው ብዙዎቻችን ራሳችንን ያየንበት እኛም ቁጭ ብለን ከሰልጣኞች ጋር አብረን የሰለጠን ነው ራሳችንን ያየንበት እውነት ነው። ቤተክርስቲያን ጋር ጥፋት የለም፣ ጉድለት የለም። መስራቿ ባለቤቷ እግዚአብሔር ነው። ስለዚህ ተተኪው ነው፣ ሰው ነው፣ አገልጋዩ ነው፣ እኔን ጨምሮ ማለት ነው። ወደ ታች እስከ አድባራትና ገዳማት ስልጠናው ወርዶ ተግባራዊ እንዲሆን አቅጣጫ ተሰጥቷል። ለተፈጻሚነቱም ሀገረ ስብከቱ አጽንኦት ሰጥቶ ክትትል ያደርጋል፣ ይፈጽማል፣ ያስፈጽማል እና ውጤት ይገኛል ብዬ አስባለሁ። በተለይም በያገባናል ስሜት በመነሳት የስልጠናው ተሳታፊዎች የበኩላቸውን ድርሻ እንዲወጡ አሳስበዋል። ሁላችንም ድርሻችንን አውቀን በያገባናል ስሜትና ሞራል ከተነሳን ቤተክርስቲያናችንን የማንጠብቅበት ቤተክርስቲያናችንን የማናገለግልበት እሷን የሚመጥኑ እሷን የሚገልጡ ነገሮችን የማንሰራበት ምንም አይነት ምክንያት የለውምና ስልጠናው ላይ የተሳተፉ በሰለጠኑት በተማሩት ልክ ራሳቸውን አብቅተው ስራ እንዲሰሩበት ተግባራዊ እንዲያደርጉ በተግባራዊነቱም ተክተው እንዲያተጉ አደራ ማለት ፈልጋለሁኝ። ልጆች ከወላጆቻቸው ጋር በቂ ጊዜ ያለማሳለፋቸው ለስነ ልቦና ችግር እንደሚያጋልጣቸው የዘርፉ ባለሙያ ገለጹ። በመሆኑም ወላጆች ልጆቻቸው ጠንካራ ስነ ልቦናና ግብረ ገብነትን የተላበሱ እንዲሁም ብቁ ዜጋ እንዲሆኑ በአግባቡ ኃላፊነታቸውን መወጣት እንደሚጠበቅባቸው አጽንኦት ሰጥተው አሳስበዋል ሲል ባልደረባችን ተመስገን ፈቃዱ ተከታዩን ዘገባ አሰናድተዋል። ወላጆች ለልጆቻቸው ጊዜ መስጠት ብቻ ሳይሆን ለብዙ ዘመናት ለረጅም ወራት ያካበቷቸውን የህይወት ተሞክሯቸውንም ለልጆቻቸው ማጋራት አለባቸው። ምክንያቱም በብዙ ጊዜ በብዙ ውጣ ውረድ በብዙ ትምህርት በተለያየ ልምድ ያገኟቸውን ዕውቀቶችን፣ ልምዶችን፣ የሙያ ገጠመኞችን ለልጆቻቸው በአጭር ጊዜ ውስጥ በተወሰኑ ቀናት በተወሰኑ ጊዜያት ልምዳቸውን ለማካፈል ያግዛል። ሁለተኛው ለልጆች ደግሞ ከወላጆቻቸው ጋር ጊዜ ማሳለፍ የሚጠቅመው ምንድነው? ከእውቀት ማነስ ከእውቀት ጉድለት ወደ ጥፋት እንዳይሄዱ ይታደጋቸዋል ልጆችን። ቀደም ሲል የስነ ትምህርት አመራርና የስነ ልቦና አማካሪ የሆኑት ቀሲስ ዶክተር አምሳሉ አያሌው ወላጆች ለልጆቻቸው በቂ ጊዜ መስጠት አስፈላጊነቱንና ያለውን አስተዋጽኦ አንስተውልናል። እኛም በአዲስ አበባ ተዘዋውረን ወላጆችን ከልጆቻችሁ ጋር ምን ያህል ጊዜ ታሳልፋላችሁ ስንል ላቀረብንላቸው ጥያቄ ተከታዩን ምላሽ ሰጥተውናል። ከነሱ ጋር ማሳልፈው ጊዜ ከስራ ስመለስ ነው። ከስራ ስመለስ ያው የቤት ስራቸውን ቸክ አደርጋለሁ፣ አስጠናቸዋለሁ፣ የተቻለኝን ያክል አደርጋለሁ። አብዛኛውን ሰዓት ኬር የምታደርጋቸው እናታቸው ናት። ስራ ጫና አለብኝ። በእርግጥ ያው ማታ ነው በብዛት የምንገናኘው። ከዛ ያው ማታ ስገባ በደንብ ነው በቃ እናወራለን። ቁጭ ብለን በቃ ስለ ውሏም ስለሷም እናወራለን፣ ስለ ቤተ ክርስቲያን እናወራለን። ብዙ በቂ ጊዜ እሰጣለሁ ብዬ ለመናገር አልችልም፣ ግን ብዙ ጊዜ ቅዳሜና እሁድ በረፍት ሰዓት ለልጆቼ ጊዜ እሰጣለሁ። የስራ ጫና አለ፣ ያለኝን የትርፍ ጊዜ ግን ከልጆቼ ጋር ነው ማሳልፈው። በስራ ጫናም ሆነ በልዩ ልዩ ምክንያቶች ለልጆች በቂ ጊዜ አለመስጠት ስነ ልቦናዊ ጉዳት እንደሚያስከትል የዘርፉ ባለሙያው ገልጸውልናል። ልጆች የብቸኝነት ስሜት ይሰማቸዋል፣ የድባቴ ስሜት፣ ያልፈለግም ባይነት ስሜት፣ ከሰዎች ጋር ያለ መግባባት፣ ኃላፊነትን መሸሽ፣ ልምድ አለማግኘት። እኛ እኮ ዛሬ የአያቶቻችን የአባቶቻችን የእናቶቻችን ጭምር ውጤት ነን። የትምህርት ቤት ብቻ አይደለም። ሲቆጡን ሲገስጹን ራሱ ትምህርት ነው። ያ ይሄን አለማግኘት ልጅ ሙሉ አይሆንም። ስለዚህ በተቻለ መጠን በትምህርት ቤት ማይገኙ ብዙ እውቀቶች አሉ ከወላጆች። ስለዚህ ልጆች ይሄን የማግኘት እድል ካላገኙ ሙሉ ስብዕናን ተላብሰው አያድጉ። በመጨረሻም ልጆች ከአምላክ የተቀበልናቸው አደራዎቻችን መሆናቸውን በመገንዘብ በቂ ጊዜ በመስጠት በግብረ ገብ የታነጹ ለቅድስት ቤተ ክርስቲያንም ሆነ ለሀገር የሚጠቅሙ ብቁ ዜጋን ማፍራት ይጠበቅብናል ብለዋል። በተቻለ መጠን በጋራ መዘመርን፣ በጋራ ማመስገንን፣ በጋራ መጸለይን፣ በጋራ
ማዕድ መጋራትን ዛሬ ጊዜ ካልሰጠናቸው ከኛ ካሰብንላቸው መልካም መስመር ወጥቶ ሌላ ቦታ የሚያስብላቸው የሚያዳምጣቸውን ይፈልጋሉ። ስለዚህ ጊዜ መስጠት እጅግ በጣም ወሳኝ ነው በአሁኑ ጊዜ። ተመልካቾቻችን ማህበረ ቅዱሳን በልማት ተቋም አስተዳደር በኩል በርካታ አገልግሎቶችን ለቅድስት ቤተክርስቲያንና ለምእመናንን እየሰጠ ይገኛል። እንግዲህ አጠቃላይ አገልግሎቱ ምን ይመስላል ስንል እዚህ በእንግድነት የጋበዝናቸው የአስተዳደር ማኔጂንግ ዳይሬክተር አቶ ሀብቶም ብርሃኔ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ እንደሚታወቀው ያው ማህበረ ቅዱሳን በርካታ አገልግሎቶችን በተለይ ቅድስት ቤተክርስቲያን ለግብዓትነት የምትጠቀምባቸውን ነገሮች እያመረተ እያቀረበ ነው የሚገኘውና በተለይም ደግሞ ከምርቶቹ አንፃር ምን አዲስ ነገር ይዞ መጣ ወደ ገበያው? በጣም ጥሩ አመሰግናለሁ። ልማት ተቋማት አስተዳደር ለቤተ ክርስቲያን አገልግሎት የሚውሉ ንዋያተ ቅድሳትን፣ አልባሳትን፣ ቅዱሳት መጻሕፍትን፣ መባዎችን እንደዚሁም ከእንጨትና ብረታ ብረት የሚዘጋጁ ምርቶችን ያዘጋጃል። አዘጋጅቶ ለአብያተ ክርስቲያናት ለአገልግሎት ያከፋፍላል ወይም ደግሞ ያሰራጫል ማለት ነው። እነዚህ ምርቶችን ያው በገበያው ላይም አሉ። እኛ ብቻ የምናመርታቸው አይደሉም። ስለዚህ ከዚህ አንፃር በአገር ውስጥም የሚመረቱ አሉ፣ በውጭ ሀገርም ተመርተው ወደ ሀገር ውስጥ የሚገቡ አሉ። እነዚህ ሁሉ ምርቶች በተለያዩ አካላት ይመረታሉ፣ የገበያ ላይ ይገኛሉ። ነገር ግን ልማት ተቋም አስተዳደር ከዚህ የተለየ የሚያደርገው እያንዳንዱ ምርት ስርዓተ ቤተ ክርስቲያንን ጠብቆ የቤተ ክርስቲያንን ስርዓተ ቤተ ክርስቲያንን መጠበቁ ደግሞ አስተምህሮዎችንም ትርጉሞችንም በያዘ መንገድ ለቤተ ክርስቲያን ያቀርባል ማለት ነው። ሌሎቹ ሲዘጋጁም ይሁን ሲመረቱም ወይም ደግሞ ሲሰራጩ በራሳችን አካላት የሚሰራጩ አይደሉም። በተለያዩ ሃይማኖቱን በማይከተሉ አካላትም ጭምር ተመርተው ገበያ ላይ ይገኛሉ። ስለዚህ እነዚህ ገበያ ላይ የሚገኙ ነገሮች ለአይን ጥሩ መስሎ የታያቸውን ምእመናን ደግሞ ገዝተው ለቤተ ክርስቲያን ይሰጣሉ። ስለዚህ እንደዚህ ሲሆን ትርጉምን እያጠፉ አስተምሮንም እያበላሸን እንሄዳለን ማለት ነው። ስለዚህ ከዚህ አንጻር ማህበሩ ልዩ ትኩረት በመስጠት እያንዳንዱ የሚሰሩ ስራዎች ስርዓተ ቤተ ክርስቲያንን ካልጠበቁ በስተቀር አይመረቱም። ቅዱሳት መጻሕፍትም ይህንን ለመከላከል ኤዲቶሪያል ቦርድ አለ። በኤዲቶሪያል ቦርድ ታርመው ተስተካክለው ነው የሚወጡት። በተለይ ከንዋያተ ቅዱሳት ከመባ ጋር የተያያዘም በርካታ ምርቶችን ለምእመናንም ለቤተ ክርስቲያንም ያቀርባል። የመባ ምርቶች አሁን ላይ ከግሪክም የሚመጡ አሉ፣ ንዋያተ ቅዱሳትንም ጨምሮ ማለት ነው። ስለዚህ ግሪክ ሀገር ሲመረቱ ማለት ያው ግሪክ ሲመረት የተለያየ መንገድ ምርቶች ይመረታሉ። ለምሳሌ ያክል የግሪክ ምርት ተብሎ ኢትዮጵያ ውስጥ የሚገቡ ምርቶች አሉ። እነዚህ ነገሮች አሁን የግሪክ ዕጣን ነው የሚባሉት፣ የግሪክ የተቀመመ ዕጣን ነው የሚባሉት። ነገር ግን ከዕጣን ይሰራሉ ወይ ብለን ስናይ ከዕጣን አይደለም የሚሰሩት፣ ከተለያዩ ነገሮች ነው የሚሰሩት። ይህንን እንደ ማህበረ ቅዱሳን ልማት ተቋም አስተዳደር ሂደቶችን በደንብ በማየት በራሳችን የተቀመመ ዕጣንን አዘጋጅተን ከተፈጥሮ ዕጣን ብቻ እንዲዘጋጁ በማድረግ 100% በሚባል ደረጃ ተክተን ቀኒሞስ የተቀመመ ዕጣን በሚል ስያሜ በማህበራችን ተዘጋጅቶ ገበያ ላይ ውሎ ሙሉ ለሙሉ በሚባል ደረጃ የግሪክ ዕጣንን ተክተን እየሰራን ነው የምንገኘው ማለት ነው። ሌላው ከመስቀሎችም ጋር በተያያዘ እንደዚሁ ከቻይና ሀገር የሚመጡ መስቀሎች አሉ። ቻይናም ሰው እንግዲህ በራሱ በገባው መንገድ ነጋዴው ኦርደር አድርጎ ነው የሚያመጣው። ስለዚህ እነዚህ መስቀሎች ትርጉምን የያዙ የሚያስተምሩ ሆነው ከውበት ባለፈ ማለት ነው። ሌላው ስርዓተ ቤተ ክርስቲያንን በጠበቀ መልኩ የተዘጋጁና ለአገልግሎት የሚውሉ መሆን ስላለባቸው እነዚህንም በራሳችን በማዘጋጀት በማምረት በእያንዳንዱ በምናመርታቸው ምርቶች ላይ ይህንኑ ሊገልጽ በሚችል መልኩ እያዘጋጀን ለገበያ እያዋልናቸው እንገኛለን ማለት ነው። እንደ አጠቃላይ ስናይ ይሄ ግብይቱ ላይ የተስፋፉት ሁኔታዎች ቤተ ክርስቲያን ላይ አሉታዊ ተጽዕኖ እያሳደሩ ነው። እነዚህ የሚያሳድሩት በዋነኛነት አንዱ ገበያው ላይ ያሉት የተለያዩ ሃይማኖቱን የማይከተሉ ሰዎች መሆናቸው ነው አንድ ነገር። ሌላው ደግሞ የሚገዛው ይህንን የሚገበያየው አካል ምእመን ነው። ስርዓተ ቤተ ክርስቲያንን የሚያውቅ ሰው አይደለም የተለያዩ መባዎችን አልባሳትን የሚገዛው
የሚገዙት ምእመናን ናቸው። ምእመናን ደግሞ ለእያንዳንዱ ስርዓት በቂ አስተምሮ ወይም ደግሞ እንትን ላይኖራቸው ይችላል። ስለዚህ ሰው እንደ ትልቅ ገበያ አይቶት አሁን በሰፊው ንዋያተ ቅድሳት ላይ ተሰማርቷል። ግን የእምነቱ ተከታይ ብቻ አይደለም። ሌላው ከዚህ ጋር አቅርቦትንም በሚመለከት አርቲፊሻል የሆነ የአቅርቦት ችግሮች ይፈጠራሉ። የአህጉረ ስብከቱም በየገዳማቱም ተደራሽነቱ ላይ ክፍተት አለበት ይላሉና እንደው ተደራሽነቱን ከማስፋት አንጻር በቀጣይ ምንድነው የሚታሰበው? እንደ ማህበረ ቅዱሳን ልማት ተቋም አስተዳደር ሰፊ መዋቅር ያለው የትኛውም አካል የለም በአሁን ሰዓት እንደ ተቋም ማለት ነው። ግለሰቦች ለአንድ አካባቢ ነው እንጂ አገልግሎት የሚሰጡት። በተቋም ደረጃ እኛ ወደ 350 ሱቆች አሉን በማዕከላት የማዕከላትን ሱቆችን ጨምሮ ከሀገር ውጭም በሀገር ውስጥም አዲስ አበባ ደግሞ ወደ 9 ሱቆች አሉን አዲስ አበባ ከተማ ውስጥ። ሌላው ከ70 ሰንበት ትምህርት ቤት በላይ ጋር ነው የምንሰራው። ከዚህ አንጻር ሰፊ ነው ከሌላው አንጻር ማለት ነው። እኛ ግን መድረስ ከሚገባን አንጻር ግን ስናየው ተደራሽነት ላይ ግን ሰፊ ስራ እየሰራን ነው። ምእመናን እንደ መግዛታቸው መጠን የቤተክርስቲያን መገልገያዎችን ሲገዙ ምን ማስተዋል ይጠበቅባቸዋል? ይሄ ትልቁ ጉዳይ ነው። አሁን ቤተክርስቲያን ቅድም እንዳልኩትም የግብይቱ በተለያዩ አካላት የተያዙ ናቸው። ይሄ ግብይቱ በተለያየ አካላት መያዛቸው ምእመን ደግሞ ሁሉም የቤተክርስቲያን ስርዓት የጠበቀው የትኛው ነው ያልጠበቀው የትኛው ነው ብሎ ልዩነት ሊያውቅ ስለማይችል ስለዚህ ምእመኑ ማድረግ ያለበት ትክክለኛውን እቃ ከትክክለኛ አቅራቢ መግዛት ነው የመጀመሪያው ትልቁ ጉዳይ ማለት ነው። ስለዚህ በቤተ ክህነትም የሚዘጋጁ የተለያዩ ቅዱሳት ንዋያተ ቅድሳት አሉ። ስለዚህ እነሱን ከተገቢው ቦታ እንደዚሁም ደግሞ እኛም ጋር ስርዓተ ቤተ ክርስቲያንን ጠብቀው የሚዘጋጁ አሉ። ስለዚህ በዚህ አይነት መልኩ ከየት ምን እገዛለሁ ብሎ አስበው መግዛት ይጠበቅባቸዋል። እዚህ ስቱዲዮ ድረስ መጥተው ለሰጡን አጠቃላይ ማብራሪያ በተመልካቾቻችን ስም ከልብ እናመሰግናለን። አመሰግናለሁ። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አብራችሁን ቆዩ። የቅድስት ቤተክርስቲያን የ10 ዓመት መሪ ዕቅድ ለመተግበር ከመቼውም ጊዜ በላይ መዘጋጀታቸውን የየአህጉረ ስብከት ስራ አስኪያጆች ለጣቢያችን ተናገሩ። የሰላም ችግር፣ የበጀትና የተማረ ሰው ኃይል እጥረት መሪ ዕቅዱ ትግበራ ላይ ተግዳሮት እየፈጠሩ መሆናቸውን ኃላፊዎቹ በተጨማሪ ገልጸውልናል። ናሆም ገብረ ኪዳን ከኃላፊዎቹ ጋር ያደረገውን ቆይታ ተከታትለን እንመለስ። የቅድስት ቤተክርስቲያን የ10 ዓመት መንፈሳዊና ዘላቂ የልማት ግቦች በትግበራ ላይ ይገኛሉ። መሪ ዕቅዱ ወደ ሀገረ ስብከታችን ከመጣ ገና 1 ዓመቱ ነው የሚሉት መላከ ፀሐይ ቆሞስ አባ ሚካኤል ታደሰ የነበራቸውን አፈጻጸም እንደሚከተለው ያብራራሉ። ያው ሙሉ በሙሉ በትግበራ ላይ አይደለንም። ገና ጀማሪም ሀገረ ስብከት እንደመሆኑ መጠን ይሄንንም መሪ ዕቅድም ደግሞ ለመተግበርም ከአምና 2017 ዓ.ም ጀምሮ እንደ ዕቅድ ይዘነው ወደ ትግበራው የገባን ስለሆነ አሁን የተወሰኑትን በመሪ ዕቅዱ መሰረት የተወሰኑትን ተግባራዊ እያደረግን ነው። ግን ገና ይቀረናል። የወንጌል አገልግሎት ከቤተ ክርስቲያን ሰዎች ጋር የአብነት ትምህርት ቤት ከወንጌል አገልግሎት ጋር ቴዎሎጂ ያጠኑ ተማሪዎች በቤተ ክርስቲያን ወይም ደግሞ የአብነት ተማሪዎችንና የቴዎሎጂ ተማሪዎችን የማገናኘትና የማስተሳሰር አንድ ወጥ ሆነው ተናበው እንዲሰሩ እቅዳችንንም ስራ ላይ ለማዋል ሀገረ ስብከታችን በመትጋት እየሰራ ይገኛል ማለት ነው። የሰላም ችግር፣ የበጀትና የተማረ ሰው እጥረት በመሪ ዕቅዱ ትግበራ ላይ ተግዳሮት እየፈጠሩ መሆናቸውን ስራ አስኪያጆቹ ተናግረዋል። ከቦታ ወደ ቦታ ለመዘዋወር የትራንስፖርት አገልግሎት ትንሽ ያስቸገረና ነው። ምክንያቱም መኪና የለንም። አንዱ ትልቁ እቅድ የባጀት እጥረት አለን። የገንዘብ አቅም፣ የሰለጠነ ኃይል እንደገና ደግሞ ጊዜን ወስዶ ደግሞ ያንን ለመተግበርም ደግሞ ፈቃደኛ የሆነ ሰራተኛም አለመኖር። ይህን መሪ ዕቅድ በያዝነው 2018 ዓ.ም ለመተግበር ያሰቡትን እንደሚከተለው አብራርተዋል። የቤተ ክርስቲያኒቱን ዋና መሰረታዊ የሆነ የአብነት ትምህርት ቤት ማጠናከር ነው። አሁንም የበለጠ ደግሞ በ2017
እነዚህን አጠናክረን ሌሎቹንም መሪ እቅዶችንም ለመተግበር በበለጠ ለመተግበር እቅድ ይዘናል። በተለያዩ ሰንበት ትምህርት ቤቶች የክረምት አዳር መርሃ ግብርና ተመላላሽ ትምህርቶች ሲሰጡ መቆየታቸው ይታወቃል። በዚህም በርካታ ተማሪዎች ወደ መደበኛው ትምህርት ማካተት መቻሉ ተገልጿል። ሲሰጥ የነበረው ትምህርት አስተዋጽኦና ምን ይመስል ነበር ሲል ባልደረባችን ተመስገን ፈቃዱ ከተለያዩ የሰንበት ትምህርት ቤቶች ኃላፊዎች ጋር ቆይታ አድርጓል። ተከታትለን እንመለስ። ሰንበት ትምህርት ቤቶች በመደበኛ ከሚሰጠው ትምህርት በተጨማሪ የተማሪዎችን የእረፍት ጊዜያቸውን በመጠቀም የክረምት መርሃ ግብር ያዘጋጃሉ። ከነዚህም ሰንበት ትምህርት ቤቶች መካከል የፍኖተ ትጓን ሰንበት ትምህርት ቤትና የውሉዶ ያሬድ ሰንበት ትምህርት ቤት ተጠቃሽ ሲሆኑ በነበረው መርሃ ግብርም መሰረታዊ የቤተ ክርስቲያን ትምህርቶች በሚገባ መሰጠታቸውን ተናግረዋል። የክረምቱን ጊዜ በእረፍት የሚያሳልፉ ተማሪዎችን ማዕከል ያደረገ ስልጠና ነው። እሱም በተወሰነ መልኩ በርከት ያሉ ተማሪዎችን ማግኘት ተችሏል። እነሱም እንግዲህ በተሰጡት መሰረታዊ ትምህርቶች አንደኛ የዜማ መሳሪያ ትምህርት፣ የአብነት ትምህርት፣ መደበኛ የቤተ ክርስቲያን ትምህርትና የቅዱሳት ስዕላት አሳሳልን በተመለከተ እነዚህ 4 ትምህርቶች ላይ ማዕከል አድርጎ ነው ስልጠናው የተሰጠው። በዚህ በአንድ ወር ከሩብ ከ15 ቀን ባለው ጊዜ ውስጥ ቤተ ክርስቲያኗን በምን መልኩ ያውቃሉ፣ አሁን እየተነሱ ካሉ ጉዳዮች አንጻር መሰረታዊ የሚባለው የቤተ ክርስቲያኗን ትምህርት ቢያንስ ወደ መደበኛው ትምህርት ሊያሻግራቸው በሚችል መልኩ እውቀትና አስገንዝበናል ብለን እናምናለን። በክረምቱ የትምህርት መርሃ ግብራችን ያው ከ1000 በላይ ተማሪዎችን መዝግበን ነበር። ከነዛው 700 ያህሉ ትምህርቱን ተከታትለዋል። ያው እኛም በክረምት በነበረው መርሃ ግብር መሰረታዊ ሃይማኖት ትምህርቶችን እንዲማሩ አድርገናል። አክለውም በክረምት ሲሰጥ የነበረው ትምህርት በርካታ ተማሪዎችን ወደ መደበኛ የሰንበት ትምህርት ቤት አገልግሎት ማካተት ተችሏል ብለዋል። በክረምት መርሃ ግብር እኛም ዋና ዓላማ የነበረው ክረምት ተምረው ወደ መደበኛ ለማምጣት ነበረ። እንግዲህ ከትምህርቱን ከጨረሱበት ጀምሮ በቃልም በጽሁፍም በቴክስት መልእክቶችን እየላክን ወደ መደበኛው የትምህርት መርሃ ግብር መጥተው እንዲመዘገቡ ጥሪ አስተላልፈናል። እንግዲህ ባደረግነው ጥሪ ወደ 200 የሚደርሱ ተማሪዎችን አሁን ወደ መደበኛው መጥተው እየተማሩ ይገኛል። 60 የሚጠጉ አባላት ወደ መደበኛ እንትን ተቀላቅለዋል። ሰንበት ትምህርት ቤቶቹ በነበረው የትምህርት መርሃ ግብር አንዳንድ ክፍተቶችን መመልከታቸውንና የተስተዋሉትንም ችግሮች በቀጣይ በማረም ለተሻለ የመማር ማስተማር እንደሚተጉ አንስተዋል። አሁን በጣም ተግዳሮት ከሆኑብን ጉዳዮች አንደኛው እንደው በርከትም ብለን በደንብ ተንቀሳቅሰን ለመመዝገብም የተቸገር ነው የመማሪያ ቦታ ችግር በጣም አለ። አሁን እንግዲህ በቀጣይ እነዛን የምንቀርፍበትን መድረክ ሁለተኛ እንዲህ በምን መልኩ ነው እነዚህን ህፃናት የምናመጣው የሚለውንም ጉዳይ በትኩረት መስራት ያስፈልጋል። በቀጣይ ያው ዋናው እንደ ሰንበት ትምህርት ቤት የምንቸገራቸው ነገሮች የቦታ እጥረቶች አሉ። እነሱን ለመቅረፍ ከደብሩ ጋር እየሰራን እንገኛለን። ከዛ በተጨማሪ ግን ያው ቦታዎችን በማስፋፋት ተጨማሪ ክፍሎችን በማዘጋጀት ለክትትልን በሚመች መልኩ አድርገን ተማሪዎችን ለማስተማር ነው እየጣረን ያለ ለመቀበል ነው። እንግዲህ በቀጣይ ለማስተካከል እየሞከርን ያለው ነው በዚህ መልኩ ነው። ከዛ በተጨማሪ ደግሞ እንደ ህፃናት ክፍል ያው ብዙ ተማሪ በተቀበልክ ቁጥር የአገልጋይ ቁጥርህንም ማብዛት ይጠበቃልና በዛም ረገድ ያሉትን የአገልጋዮች ቁጥር ለመጨመር እንደ ሰንበት ትምህርት ቤት ክፍሉ ላይ የሚመደቡ ተማሪዎችን ቁጥር በመጨመር የተለያዩ ስራዎችን እየሰራን። ከውጭ ወዳገኘነው ዘገባ ስንሸጋገር ብፁዕ ቅዱስ ፓትርያርክ ማር አግናጢዮስ ኤፍሬም ሁለተኛ የጀርመን ልኡካን በደማስቆ ተቀብለው ማነጋገራቸውና መሰል ሳምንታዊ የውጭ መረጃዎችን ባልደረባችን ናሆም ገብረ ኪዳን በተከታይነት ይዞልን ይቀርባል። ተከታትለን እንመለስ። ብፁዕ ቅዱስ አቡነ ተዋድሮስ ዳግማዊ የአስዩት ጉብኝታቸውን አጠናቀቁ። ብፁዕ ቅዱስ አቡነ ተዋድሮስ ዳግማዊ በዚሁ ባሳለፍነው ሳምንት 8 ቀናትን የፈጀ የመጋቢነት ጉብኝታቸውን አጠናቀዋል። የብፁዕ ቅዱስ አቡነ ተዋድሮስን መጓዝ ተከትሎ ቅዱስነታቸውን ለማየትና ቡራኬ ለመቀበል በመቶዎች የሚቆጠሩ አማኞች ቅዱስነታቸው በሄዱበት ስፍራ ሁሉ የዘንባባ ዛፎችን ይዘው አቀባበል ማድረጋቸው ተዘግቧል። በክልሉ የጸጥታ ዋና ዳይሬክተር ብርጋዴር ጀነራል ዋኤል ናስር ብፁዕ ቅዱስ አቡነ ተዋድሮስ ዳግማዊ ወደ ካይሮ ሲመለሱ በክብር እንዲሸኙ ያደረጉ ሲሆን ከሁሉም የጸጥታ ተቋማት የተውጣጡ ፖሊሶች በጉብኝቱ ቀናት ሁሉ መንገዱን በማደራጀትና የትራፊክ እንቅስቃሴን በማመቻቸት ከፍተኛ ጥረት ያደረጉ ሲሆን ቅዱስነታቸውም ስለ ጥረታቸው አመስግነዋል። በተያያዘም ቅዱስነታቸው በአሌክሳንድሪያ የግሪክ ቆንጽል ግቢ ውስጥ በሚገኘው የግሪክ ክለብ በአሌክሳንድሪያና በመላው አፍሪካ ፓትርያርክ ለግሪክ ኦርቶዶክስ ቤተክርስቲያን በተከበረው በዓል ላይ ተገኝተዋል። ዝግጅቱ የተካሄደው 20ኛው የኮፕቲክ ፓትርያርክ የታላቁ የቅዱስ አትናቴዎስ ዓመት መታሰቢያ ነው። የግሪክ ኦርቶዶክስ ፓትርያርክ ቀደም ብሎ 2025ን የቅዱስ አትናቴዎስ ሐዋርያዊ ዓመት በማለት ማወጁ ይታወቃል። ከቤተክርስቲያኒቱ ድረገጽ ላይ መረጃውን ተመልክተናል።
ብፁዕ ወቅዱስ ፓትርያርክ ማር አግናጢዮስ ኤፍሬም ሁለተኛ የጀርመን ልዑካንን በደማስቆ ተቀብለው አነጋገሩ። ፕሮፌሰር ቶማስ ሼርማቸር የዓለም አቀፍ የሃይማኖት ነጻነት ተቋም ፕሬዝዳንትና የዓለም አቀፍ የሰብአዊ መብቶች ማህበር ፕሬዝዳንት ዶክተር ፊሊፕ ሂልድማን ከሃንስ ሲደል ፋውንዴሽን ከጀርመን የልዑካን ቡድን ጋር በደማስቆ ቆይታ አድርገዋል። ከእነርሱም ጋር ማር ጢሞቴዎስ ማታታ አልኮሪ፣ ማር ጆሴፍ ባሊ፣ ማር አውጌን አልኮሪ ነማት የፓትርያርክ ጸሐፊውም በመርሃ ግብሩ ተገኝተዋል። በሌላ በኩል ቅዱስነታቸው በሞሱል፣ ኪርኩክ፣ ኩርዲስታንና በአካባቢው ሐዋርያዊ ጉብኝታቸውን የጀመሩት በዚሁ ባሳለፍነው ሳምንት ነበር። ቅዱስነታቸው በኤልቤል ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ከፍተኛ የመንግስት የሥራ ኃላፊዎችና የሃይማኖት አባቶች በስፍራው ተገኝተው ደማቅ አቀባበል ማድረጋቸውን ከቤተ ክርስቲያኒቱ ማህበራዊ ገጽ ላይ ተመልክተናል። ተመልካቾቻችን በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ ሳዊሮስ ሊቀ ጳጳስ ዘአንጾኪያን የተመለከተ አጭር ታሪክ ወደ እናንተ ይቀርብልናል። እሱን ተከታትለን ተመልሰን እንገናኛለን። ጥቅምት 2 ቀን የአንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ወደ ግብጽ ሀገር ተሰዶ የመጣበት ዕለት ነው። ይህም የሆነው በመናፍቁ ንጉስ በዮስጢያኖስ ዘመን ሲሆን ንጉሱ በኬልቄዶን ሃይማኖት የሚያምን ሚስቱ ደግሞ ሃይማኖተ ይቀና ቅዱስ ሳዊሮስንም ተወደው ታከብረውም ነበርና ንጉሱ በስውር ሊገድለው ይሻ እንደነበር አውቃ አባ ሳዊሮስን ከአንጾኪያ ሀገር እንዲወጣና ነፍሱን እንዲያደላከችበት። እርሱ ግን ምንም እንኳን መሸሸት ባይፈልግም ንግስቲቱም ብዙዎች ምእመናንም አብዝተው በለመኑት ጊዜ ከሀገር ወጥቷል። ንጉሱም በፈለገው ጊዜ አላገኘውምና ፈልገው ወደ እርሱ ያመጡት ዘንድ ወታደሮቹን ላከም። ነገር ግን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለሰወረው ወታደሮቹ በቅርባቸው ሆነው በመካከላቸውም ሲጓዝ በአንድ ቦታም አብሯቸው ሲያድር እርሱ እያያቸው እነርሱ ግን አያዩትም ነበርና አጣነው ብለው ተመልሰዋል። ወደ ግብጽ ሀገር በደረሰ ጊዜም ከቦታ ቦታ ከደብር ወደ ደብር በስውር የሚዘዋወር ሆኗል። እግዚአብሔርም በእጆቹ ድንቅ ታምራትን የሚያደርግ ሆኗል። ወደ ሀገረ ሰሃ ሄዶም ስሙ ዴርታውስ ከሚባል እግዚአብሔርን ከሚወድ ባለጸጋ ሰው ደርሶ ከእርሱ ዘንድ ተቀምጦ ምእመናንን እያስተማረና በቀናች ሃይማኖትም እያጸናቸው ኖሮ በሰላም አርፏል። አምላከ ቅዱሳን ከቅዱሳኑ በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ። ይቆየን።